እኮ የላከችልኝ አሁን ኦልሬዲ ሞዴሬተር የላከችልኝ የራሷን እዚህ ጋር ያለችዋን ልጅ ስልክ ነው። መልካምነት የራስ ነው እንጂ እንትናን አይደለም የላከችልኝ። የእሷማ ኦልሬዲ በሞዴሬተር ይደርሱኛል። ግን ችግሩ መልካምነት ለራስ ነው። እዚህ ጋር ተቀምጣ ራሱ እየመለሰች አይደለም። ዋትሳፕ ላይ ልደውልላት ዋትሳፑን ቼክ እንድታረግ ሰላም ሀውዬ እንዴት ናችሁ? ሰላም እናት እንዴት ነሽ? አለን። ከይቅርታ ጋር ከፈቀዳችሁልኝ ስለ ኤልሳ ማቀውና አመት በፊት ባህሬን ነው እስር ቤት አብረን እስር ቤት ለአንድ ወር ያህል ታስረናል ማለት ነው። በዛኛው እንደተከሰሰችም ከ8 ዓመት በፊት በቃ ኦልሞስት አሁን ከመጣሁ እኔ 8 ዓመቴ በቃ እዚህ ኢትዮጵያ ነው ያለሁት። ግን ማቃት እኔ ያኔ ነው ታስራ እስር ቤት ነው ማቃት እና ለአንድ ወር ያህል አብረን ታስረናል አንድ እስር ቤት ማለት ነው። እና በጣም እኔ ማቃት እውነት ለመናገር ኃይለኛ ናት። እኔም ጋር ተናናቃለን። ግን እኔ እሷ ጋር ተጣልቼ ስለማቅ ደህና ነገሯን መደበቅ አልፈልግም። በጣም ትሁት ልጅ እውነት ለመናገር ከልጆቿ ፍዬ የመነገገች ሞዴስ እያስገዛች እስር ቤት ለኢትዮጵያኖች ለታሰሩ ኢትዮጵያኖች ፓንት ሞዴስ እየገዛች እንዴት አትፈልጊ አይደለም። ግን ሪሉን በቃ ማቃትን ያክል መናገር ስለፈለግኩ ነው። እና እንዴት እንደሚለበስ እንኳን ማያውቁ ልጆችን አትጸይፍም ላይ ነው የምልሽ። በጣም በቃ እኛ አይባችንን ለመደበቅ ኢትዮጵያኖች እንዲህ ናቸው እንዳይባል በጣም ብዙ ስትሰራ የነበረች ልጅ፣ በጣም ስትታገል የነበረች ልጅ፣ መሳፈሪያ የሌላቸውን መሳፈሪያ እየለመነች እያሰባሰበች እዛው እስር ቤት ውስጥ ሆና የበረራ ትኬት እየቆረጠች የምትልክ ልጅ ነች። እና በጣም ለሀገሮቿ ልጆች ለኢትዮጵያኖች የምትሞት ልጅ ናት ኤልሳ። እውነት ነው የምልሽ ወላሂ እስር ቤት ውስጥ ተቀምጣ በጣም ብዙ ነገር ስታደርግ ነው እኔ ያየኋት። እኔ አላደርገውም በእሷ ቦታ እኔ እጸየፋለሁ። እኔ የራሴ ነገር ያስጠላኛል አይደለም የሰዎች ነገሮች ላይ እንትለልና በጣም ጥሩ ልጅ ናት በጣም ማለት ነው። ግን የሆነ ያንም የታሰረችበት ኬዝ በጉዳይ የታረቁበት ነገር ማንሳት ነው እንጂ ነገሮች ትንሹ ነገር ስለሚጋነንባት ነው አንዳንድ ሰው ትንሽ ነገር እንትን ይልበታል። እና እንደዛ አይነት ሰው ስለሆነች ነው እንጂ እኔ በትህትና በጣም ጥሩ ሰው እንደሆነች ነው የማውቀው። ማለት ከኔ ጋር ጸብነን እንደነገርኩሽ ተጣልቻት ሁላቃል። በጣም ኃይለኛ ስለሆነች ሃርድ ናት አይኖ። ግን ደግሞ ለሀገሮቿ ልጆች ለኢትዮጵያኖች ማንም ተበድሎ ዝም የምትል ልጅ አይደለችም። ለማንም የምትቆም ልጅ እንደሆነች አውቃለሁ። ወላሂ ነው እንጂ እኔ ለአንድ ወር ያክል አብሬያት ቆይቻለሁ። አንድ እስር ቤት ወላሂ አንድ ክፍል ማለት ነው። እሺ ይቅርታ። ሰላም ታሜ እንዴት ነህ? ሰላም ነው? እኔ ደህና ነኝ። ታምዬ አንዴ ላይቭ ላይ ናና ይሄንን ፒዲኤፍ አረብኛውን እያነበብክ ኤክስፕሌን አድርግልን በደንብ በምን ወንጀል እንደተከሰሰች እያንዳንዱን ስቴፕ። ለምን እኔ ቻትጂፒቲ ላይ ነው ትራንስሌት አድርጌ እያነበብኩት የነበሩና በቂ አይደለም አረካንም። እና ፕሊስ ና ቴንክ ዩ። ለታሜ ልኬለታለሁ። አሁን ሲመጣ ታሜ እያነበበ በደንብ አረብኛውን ስንጥቅጥቅ አድርጎ ያስረዳናል። አዎ እስር ቤት እንኳን ሆና የምር እኔ በአካል ከእስር ቤት ውጭ አላውቃትም። ግን እስር ቤት እንኳን ሆና መልካም ስራ ስትሰራ የነበረች ልጅ ናት። ወላሂ ነው የምልሽ። የሆነ ነገር ኢትዮጵያኖች እንዲህ ናቸው እንዲባሉ አትፈልግም። እና ብዙ ብሔር የብዙ ሀገር ሰው ስለሆነ እዛ እስር ቤት ላይ የምንቀላቀለው በጣም ለኢትዮጵያኖች እንትን ስትል ነው ማውቃት። የምር ሞዴስ እየገዛች ፓንት የሌላችሁ በቃ ብዙ ነገር። ምክንያቱም ስትታሰሪ ከአስፋልት ላይ ነው ያዛርገው የሚያስገቡሽ እና ምንም ነገር ይዞ የማይገቡ ልጆች አሉ። ያንን አይዱን ስትደብቅ ነው ማውቃት። አይኖ ሌላ ስራ ጥሩ መጥፎ ስራ ሰውነን እና ብዙ መጥፎ ስራ ይኖርሻል። በዛውም ልክ ደግሞ ጥሩ ልጅ እንደሆነች በደንብ ነው እኔ ያየዋት በአንድ ወር ውስጥ። ብዙ ነገር ነው። እኔም በኮመንታተሮች ሀሳብ እስማማለሁ። ምክንያቱም ተበዳይ በሌለበት ገብተው ስለ እሷ ብቻ ስትመሰክሩ ምንድነው ተበዳይ እዚህ ጋር መምጣት አይፈልግም የሚመስለው። እኛ እሷን ወግነን ቁጭ ያልን ስለሚመስላቸው ገብተው በደላቸውን መናገር ብሶታቸውን አውጥተው
ኦኬ ማልቀስም ካለባቸው አልቅሰው ብሶታቸውን ተናግረው ይቅርታ እንዲያደርጉላት እድል እየሰጠን አይደለም። ዝም ብለን ቁጭ ብለን ስለሷ የምንመሰክር ከሆነ ተበዳይታች ቢኖርም መግባት አይፈልግም። በቃ እኛን የእሷ ወገን ብቻ አድርጎ ነው የእነሱ ወገን እንዳልሆን ከሁለት ሳይድ እንደማንሰማ ነው የሚያስቡት። ስለዚህ እኔ አሁን የምፈልገው ተበዳዮቹ እንዲመጡ እንጂ መስካሪ እንዲገባ አይደለም። እናውቃለን ኤልሳ በጣም ጥሩ ልጅ ነበረች። ብዙ ኢትዮጵያኖችን ረድታለች። 4 ነው ብዙዎችን ረድታለች። ከማናችንም በላይ ለብዙ ስደተኞች ባህሬን ላይ ብዙ ታሪክ ሰርታለች። ግን ታሪክ መስራቷ ህግ መጣሷን ከባህሬን መንግስት እጅ ማንም ሊያስጥላት አይችልም። ህግ መጣስ ገባሽ? 99 በጎ ስራ ብትሰሪ 1 ወንጀል ከሰራሽ የምትኖሪበት ሀገር መንግስት አንቺ ብዙ ኢትዮጵያኖችን ስለረዳሽ በቃ ህጌንም ብጥሺ ችግር የለውም አይልሽም። ስለዚህ አሁን ስታለቅስበት ምንም ብር አልሰጠችኝም። ትምጣና ሰጥቼዋለሁ ካለች ፊት ለፊትሽ ትንገረኝ አላት ሰውዬው። ከዛ እሺ ያለች ልጅቷ ተመለሰች። እየደወለች ስትጠይቃት አላቅልሽም እንደውም አስጠርዝሻለሁ ወደ ሀገርሽ አለቻት ማለት ነው። ከዛ ልጅቷ ቦታ ቀይራ ሌላ ሰው ጋር ቁጭ ብላ አሁንም ሰውየው ምን አላት? ልከስህ ነው አለችው። እኔ ልጅቷ ለአንተ ሰጥቻለሁ ስላለች እኔ አንተን ነው የምከስህ አለችው። ክሰሽኝ አላት። ስለዚህ እሷ ስትከስ እሷን አስጠራት፣ እሱን ስትከሰው እሷን አስጠራት ማለት ነው ሰውየው። ከዛ ትሄድና ኦፊሱ እግሩ ላይ ተንበርክካ ታለቅሳለች። ኤልሳ ሰውየው ጋር ከፊል ጋር ሰውየው ጋር አዎ እኔ ተናድጄባት ነው እንደዚህ ነው ምናምን እኔ ከኔ ጋር የተገናኘ ነው ክስ ሳይመሰረት ፎቶ አለጥፌ የልጆቹን ብር መልሽ ብዬ እኔ ማቃቸው ትዕግስት አንቺ ነሽ ሳውዲ ያለች ቪዲዮ የምትሰራብኝ ያለችው ቮይሷ ላይ አንቺ ነሽ? ኦኬ ክስ ሳይመሰረት ገና አልኩሽ ክስ ሳይመሰረት ፎቶ አለጥፌ ከሌ ብራቸውን መልሺ ከመክሰሳቸው በፊት ተይመልሺ እያልኩ ስትል ላይቭ ላይ ወጣ ጭራሽ እኔን መሳደብ ምናምን ስታበጣ ባለቤቴ አቆም ያለኝ እና እኔ ተውኳት። እኔ እንዳትከሰስ የፈለኩት ለምንድን ነው? ከዚህ በፊት እስር ቤት ስለነበረች ቲሸርት ሁሉ አሰርተን ፌስቡክ ላይ ፍሪ ኤልሳ ስንል ስለነበረ እንደዛ እንዳይመጣ 20 ምናምን ዓመት የኖርኩ እኮ ነኝ ምን አባታችሁ ታመጣላችሁ ያለች መሳደብ ጀመረች። ትዕግስት ከምልሽ 550 ዲናር ከአምርያ ደግሞ 250 ዲናር። አምርያ ማለት አማርኛ በደንብ አትችልም። ሪከርድ ሁሉ ልካልኛለች እሷ ማለት ነው። እንዴ ምንን ብላ እንደምትሰድባት አይኗን ባህር ዳርቻ ወስዳ ሁሉ በጥፍሯ አይኗን ልታወጣት እንደነበረ ምናምን ልጅቷ ነገረችኝ ማለት ነው። ብዙ ነገር ላከችልኝ። እኔ ግን ቪዲዮ የሰራሁባት ይሄ እንዳይመጣ ነው የማያመጣም ብላ እንትናለች። ትዕግስትም ከሰሰቻት፣ አምርያም ከሰሰቻት። ከስድስቱ ከሳሾች ስማቸውን ንገሪ። ስድስቱ ቲጂ እና አምርያ፣
የእንትን ሌላ ነው ስማቸው፣ የፓስፖርት ስማቸው ሌላ ነው። ችግር የለም። አንቺ በምታውቂው ስም ንገሪኝ፣ ቁጥራቸውን እንዳፈላልግና። እሺ ቲጂ፣ አምሪያ፣ ሳራ፣ እንደገና ደግሞ ሌላ ልጅ ነበረች እንደ ወንድሟ አሁን ከሰማ ዱባይ ነበረ። እሷንም እንደዚህ የሚገርምሽ ስራ ያስገባቻት እሷ ነበረች። ደሞዟን አቁማ ነው የደበቀችውን ደሞዟን አውጥታ ከፓንቷ ውስጥ የወሰደችባት ልጅቷ። አሁን ታማ አገር ገብታለች ማለት ነው የዛን ጊዜ። እና ያኔ አሁን እዚህ ጋር አገር ገባች። ከሳሾች አንዱ አገር ገብታለች ያለችው ህሊና ቅድም እሷን ነው። ሊሆን ትችላል። እሷን ነው ታውቂያቸው? ቲጂ፣ አምርያና ሳራ። እኔ ሶስቱን። ከዳር የምትባልስ ማናት? ከዳር እስከዳር የላትም። አላቃትም እስከዳር የምትባለውን። እኔ የማውቀው ያለችው ራሱ አልከሰሰቻትም። ፀጉር አብራት ስትሰራ የነበረችው ሪታ ናት። ፍሪታ የምትባለው ልጅ ራሱ አይኗን በጥፍሯ ቧጭራት ፊቷ ሁሉ አብጦ ፎቶ እያላት እንኳን አልከሰሰቻትም። ክስ ስለበዛባት ብላ ማለት ነው። አልፋታለች። ይህን ባህሪን ያለ ሰው ያውቀዋል። ግን እንዳላጠፋች ምናምን እሷ እንደምትረዳ ምናምን ህገወጥ የሰዎች ቤቷ በተፈተሸ ሰዓት 20 ፓስፖርት ነው የተገኙ። ዝም ብሎ አይደለም ሰው የሚያዝ በሲአይዲ ምናምን ተከታትለው ምናምን እንጂ ከዛ በፊት እሷ ብዙ ክስ አለባት በፓስፖርት በመቀማት ባሽ። እና እኔ ማውቀው ይሄንን ነው። አሁን እንደውም ካሉ እስቲ ቁጥራቸው ካልጠፋኝ የአምሪያም የቲጂም ካላ አይቼ እንዲገቡ ነግራቸዋለሁ። ላይቭሽን ሼር አድርግልኝ። ያንቺን ስልክ ስጭኝና ዋትሳፕ ላይ እንድትነግሪኝ የእነሱን አፈላልገሽ ከሳሾቿን ማናገር ስላለብን ነው ችግሩ እንዲፈታ። አሁን አንቺ እሷ ላይ ቂም የለሽም አይደል? እኔ እኮ ነው የለሽ። እኔ አሁን አንቺ ሰው ተበደልኩ ብሎ መጥቶ እንደሚነግርሽ የለም። በቃ እኔ እንደዛ ነው መጥተው ማቃቸው። አንዷ የሰፈር ልጅ ስለነበረች ያረገቻትን ካንስሌሽን እንዳታገኝ ያደረገቻትን ያስለቀሰቻትን ሁሉን ትረዳሻለች። ሂጂ ብዬ እኔ ኤልሳ ጋር የመራኋት ልጅቷን ገብቶሻል። ባህሪን ስላለች እሷ ትረዳሻለች። ፌስቡክ ላይ ሰው የምትረዳናት ብዬ ቁጥሯን ሰጥቼ ለዚህ ሁሉ ልጅቷን ሄዳ አንቺ የቲጂ ጓደኛ ነሽ አይደል? አዎ ይኸውልሽ አሁን ገንዘባቸውን ለእያንዳንዳቸው ከነ ስራ ፈተው እሷን ከከሰሱበት ጭምር ገንዘብ ሰጥቷቸዋል። እሷ የምትከፍለው ለባህሪ መንግስት ነው። እንጠይቀው እኮ ንብረቷ እኮ ይዛው ገብታ ለነሱ ኤምባሲ በኩል ያሰብ ነው። እና ባህሪ መንግስት እያንዳንዳቸውን የከሰሷትን ያካክሰዋላ። ምን ንብረት አላት? ፀጉር ቤቷስ? ሀቢብቲ ፀጉር ቤት እኮ በእዳ ነበር። ዲፕ አልገባበትም። መኪና የላትም። መኪና የኪራይ ነው። ይኸውልሽ እሷ እኮ ይኸውልሽ እቃዋን ፓክ ዳርጋ ምናምን ወደ ሀገር ከባህሪ ልትወጣ ትኬት ቆርጣ ምናምን ኢንፎርሜሽን ደርሷቸው እኮ ነው የያዟት ነበር። ለምን መከሰሷ ሎሽ ነው እንዴ ማሬ? አንዴም ሁለቴ እኮ ተጠርታ ታውቃለች። ሳታውቅ አይደለም ግን እነሱ አሁን እነሱ ይቅር ይበሏት ምናምን አለ። የባህሪን መንግስት እሱ ነው የሚወስነው እንጂ ልጆቹ ይቅር አሏት አላ እሱ ተፈርዶባት እኮ ትጨርሳለች እኮ። ለፍርዷ እኮ አይደለም እኛ ድምጽ የምንሆነው። እሱማ በባህሪን መንግስት ማን ይገባል? እኛ ንብረቷን ይዛ ትግባ እኮ ነው። ባዶ እጇን ሲሞቱ ደግሞ ያወረሳት ነገሮች አሉ በጠበቃ የተያዙ ብለዋል። እሱን ደግሞ ከጠበቃ ጋር ትጨርስና እሱን አላውቅም
ቤቷንም እቃ ጓደኛዋ ወዲያውኑ መታ እቃውን እንደወሰደ ሰምቻለሁ። ማነው ስሟ ጓደኛዋ? አይዶን ነው ማን ስሟ ማን እንደሆነ አላውቅም። ይቺ ሄዳ እሷን ፓስፖርቷ ስላጣች ስትከስ ማነሷ እሷን መጠየቅ ትችላላችሁ። የፀጉር ቤቷ አብራ ስትሰራ የነበረችውን እዚህ ጋር የሚያቃስባለ ሩት ነው ስሟ እያሉኝ ነው። አዎ ሩት እሷ ልታቅ ትችላለች። በቃ ሩትን አስፈልጋለች እሷን ስልክ። እሺ ሰላምዬ አሁን ያንችን ስልክ በሶፊ ላኪልኝ። ሶፊ እላይ ያለችው አይሹ ሶፊ SOFI ፎሎ አድርጊያትና ቁጥርሽ ላኪልኝ። አሁን ዋትሳፕ ላይ ሀቢባ ነኝ ብዬ ቮይስ አደርግልሻለሁ። ቲጂ አምርያና ሳራን ሰተሽኛል 3 ከሳሾች። አሁን 3ቱን መፈለግ ነው የሚቀረኝ። ከሳሾቹ 6ቱ ከሳሾችን ካገኘው ዋናው ትልቁ መረጃው ምንጩ ከነሱ ነው የሚመጣው። እንደገና ከነሱ ጋር እነሱ ቂማቸውን ከተዉና እንዴት ሊረዱን እንደሚችሉ ኦልሬዲ የባህሬን መንግስት ካሳ ከከፈላቸው ብራቸውን ከሰጣቸው አይ ቲንክ ከዚህ በላይ እንትን ይሏታል። ኔቨር ጊቭ አፕ እኔ ነኝ የምትይው ምኑን ነው? ኔቨር እኔ ላስረዳሽ። እሺ ማን ነው? እኔ ላስረዳሽ። ከቤ ነኝ። እሺ ከቤ ሰላም ነው? እንዴት ናችሁ? እንኳን አደረሳችሁ። እንኳን አብሮ አደረሰን። እኔ ባህሬን ነው የምኖር። ሰላማዊ ባዋን ሰከንድ እኔ ሳሎን ስለሆነ የምሰራው አንዴ ላውራና ልውጣ። ሩት ነኝ። እሺ ሩት ነሽ? እሺ እንኳን ደህና መጣሽ። ስፈልግሽ ነበረ። እንኳን ደህና ቆየሽ። እሺ እናቴ። እሺ ያው የራሴን ሳይድ ነው ማውራት የምችለው። ሀቢባ ድምጽ ይሰማል? አሁን መጣሽ። ተቋርጠሽ ነበር፣ ምንም አልሰማንሽም። እሺ ኔትወርክ ነው መሰለኝ። አሁን መተሻል። እሺ እኔ ሩት እባላለሁ። እዚህ ጋር ዝም ብለሽ የምታወሪ ያለሽ እያንዳንድሽ አታውሩ። ዝም ብላችሁ ያሌላችሁትን ነገር ምን ኔትወርኳ አንዴ ኔትወርክ ላስተካክልና ልምጣ። አውሩትዬ። ያው ማለት ማውራት የምፈልገው የራሴን ሳይድ ነው ይሻለው። እኔ ራሱ እሷ 2 ቦታ ከሳኛለች። እሷ ፍርድ ቤት ከመግባቷ በፊት ከ20 ቀን በፊት ነው የወጣሁት ከእሷ ቤት። ተጣልተን የወጣሁት አንቃኝ ልትገለኝ ነበር። ማስረጃ አለኝ። ሳውንድ ሪከርድ አድርጌያለሁ፣ ግን ለመንግስት አልሰጠውም። እና እዚህ ጋር ዝም ብላችሁ አታውሩ፣ ስሜን ደግሞ አታንሱ። በዚህ ኬዝ ራሱ ሄጃለሁ ፍርድ ቤት። ፓስፖርትሽን አልሰጥም ስትለኝ ሄጃለሁ። ሄጄ ፓስፖርቴን ፕሊስ ተቀበሉልኝ ብያቸዋለሁ። የት 995 ይሰማል? $11 ወር ከ17 ቀን ሳላሪ ነበረኝ ደሞዝ። እዚህ ጋር ስታወራ ነበር። እኔ የሰውን ስም መጥራት አልፈልግም፣ ምክንያቱም ጥሩ አይሆንም። እዚህ ጋር መታ ስታወራ የነበረችው ጓደኛዋ እቃዋን ፓክ አድርጋለች። ኦልሬዲ ፓስተሪንም ከሳለች። ሰርቃ አይደለም የሚከሰስቻት ፓስተሪን፣ ጓደኛዬንም ከሳለች። 11 ከ17 ቀን ደሞዝ ነበረኝ። እሱን ልትሰጠኝ ዋናው መንስኤ ፖይንቱ የወጣሁበት ከዛ ቤት 11 ወር ከ17 ቀን የሰራሁበት ደሞዝ ነበረኝ። 11 ቀን ሙሉ ያለ ደሞዝ ሰርተሽ ነው ውዴ? አዎ
11 ወር ከ17 አዎ ሰርቻለሁ። እና እኔ የቅርቤ የሆኑ ሰዎች ያውቁታል ይሄንን። እሺ። እና ደብተር ነበረኝ ለወልቃይት ምናምን ብር ልሰብስብ ምናምን በሚል ተልካሻ ምክንያት ያው ሳሎኑ ፉል ካሜራ አለው አውቃለሁ። በዛ በወልቃይት ምናምን እንደዚህ ብር ልሰብስብ ነው ምናምን ማለት ስንት ሰው ሰራን በቀን ምናምን መንጽፈው ደብተር አለ። እዛ ደብተር ጀርባ ላይ ነበር የጻፍኩት የሳላሪዬን ማለት ነው። 3 ብርም ወሰድኩ፣ 2 ብርም ወሰድኩ፣ 5 ዲናርም ወሰድኩ እጽፋለሁ። ምክንያቱም እምነቴም ስለማይፈ እኔስ ብር እየጠየኳት ነው። እናቴ ታማለች፣ መሄድ ፈልጋለሁ፣ ማግባት ፈልጋለሁ። ግልጽ ነው ማድረገው ማለት ነው። እና ጠበኳት ብዙ ጊዜ ታመምኩኝ፣ ጭንቅላት የተከፈተ ጭንቅላት ካንሰር ይዞኛል ትልና ሳምንቱን በሙሉ ጭልጥ ብላ ትጠፋለች። እኔ ብር ስጠይቃት ነው። እዚህ ጋር የምታወሩ ሰዎች ዝም በሉ። ስለ ኤልሳ የምታወሩ እያንዳንዳችሁ ጸጥ በሉ። እኔም አብሬያት ስሰራ አላቃትም ነበር፣ ስታንቀኝ ነው ያወኳት። ስለዚህ እና ልትሰጠኝ አልቻለችም ደሞዜን፣ እኔንም አጉላላችኝ። ይኸው 7 ዓመት አልሄድኩኝም ቫኬሽን። እና አሁን ብር ሰጠዋት ተፈራርማ ምናምን ያለቻት እኔ ስሟን መጥራት ስለማልፈልግ ነው። እዚህ ጋር መታ አውርታለች። ቢ ምናምን ነገር ነው የሚለው ቲክቶክ እንትን ቁጥሯን ተቀብያለሁ። ህሊና ትባላለች። እኔ እጠራለሁ። አንቺ ላይ እሱ ትክክለኛ ስሟ አይደለም። እሺ ህሊና በቲክቶክ ስሟ። እና እሷ ምን ታደርጋለች? ከስተምር ሪዘርቭ ሂውማኒር ያስቀምጣል። ስለ ደሞዜ ልጨርስልሽ እና እዚህ ጋር እመጣለሁ። ያው በጣም ብዙ ነገር ስላደረሰችብኝ ማለት ነው። እስር ቤት ውስጥ እንኳን ሆና እኔን በጣም ብዙ ነገር ስላደረገችኝ ነው። እና እኔ የምንም ኬዝ ነምበር የለኝም፣ የምንም ክስ ነምበር የለኝም፣ ምንም የለኝም። ግን የፈለግኩት ፓስፖርቱን እቀደዋለሁ። ኢንተርቪው ሳረግ ሌባ ናት እንደዚህ ናት። እኔ እሷ ቤት እንኳን እሷ ቤት ሌባ አልሆንኩም። አይደለም ሌላ ትሬኒንግ ላረግ ማለት ነው። ስራ እንዳላገኝ ብዙ ነገር አድርጋኛለች ኤልሳ። እንደዛ ከሆነ ለምን ታዲያ ያነቀችሽን ቪዲዮ ማስረጃ እያለሽ ለፍርድ ቤት ለምን አላቀረብሽ? ለምን አልክስ? አላቀረብኩም። ግን እኔ ለአንቺ ልልክ 11 o'clock ጨለማ ነው። ዶቪንቶ ኮፊ ሾፕ ጀርባ ቀጠረችኝ። የነዳች መታ። እኔ እንደ አጋጣሚ ሆነው ከጓደኛዬ ጋር ነበርኩኝ። ጓደኛዬን ራቅ ብለሽ ጠብቂኝ ብያት ነበር። ገባሁኝ። እሷ የያዘችው ማንበብ እችላለሁ። እሷ የያዘችው የ7 ወር ፔፐር ነው። ሳላሪ ስሊቭ የያዘችው የ7 ወር ነው። ግን እሷ የፈለገችው እኔ የ11 ወር እንድፈርም ነው። እዚህ ጋር አሁን ከማርች ጀምሮ ስጭኝ አልኳት። ግን ደግሞ ወይ ለፓስተሬ ስጫት አልኳት። እንዲ አለች። ትልቅ ጦርነት የፈጠረው እኔና እሷ ላይ ለምን ለፓስተርሽ ተናገርሽ ነው ብር እንደማልወስድ እና ከሳምንት በፊት ስንት ብር ነው ያለብኝ እኔ አንቺ ትለኛለች። ስትለኝ እኔ ደግሞ ስንት ብር ነው የኔ አንቺ ጋር ያለው? አይ ከደብተሩ እኮ ጀርባ አለልሽ፣ ደብተሩን ወስደሽብኛል እላታለሁ። እኔ ግን ፎቶ አንስቻለሁ፣ ፎቶ አለኝ፣ እስካለሁበት ወር ፎቶ አለኝ የጻፍኩት ስንት ብር እንደወሰድኩ ስንት ብር እንዳልወሰድኩ ፎቶ አለኝ። ስለዚህ የአይ በአፍሽ ንገሪኝ ስትለኝ አይ አልኳትኝና በጣም ስለተናደርኩኝ የሌለኝ መሰላት መሰለኝ ብዬ የደብተሩ ሉክ ላኩኝ። ምክንያቱም ፓስተሬ ጋርና ጓደኛዬ ጋር ነበረ ደብተሩ እና ልኬ ስልክ አበደች። የዛለት ጦርነት ተጀመረ። የዛለት በነጋታው ማታ ነው ፓስተር መስማቷን የኔ ፓስተሬ መስማቷን አወቀች። 11 o'clock ላይ ዶቪንቶ ኮፊ ሾፕ ጀርባ ቀጠረችኝ። መኪና ውስጥ ሆነ። ኦኬ ይቀበልሻለሁ አልባት።
ከዛ እሷ የያዘችው የ11 መንዝ ነው። ግን ለእኔም ልትሰጠኝ የነበረው 1700 ዲናር ነው ልትሰጠኝ የነበረው። እኔ ግን የሰባት ወር ልትሰጥሽ የ11 ወር ፈርም ያለች ሙሉ እንደተጠፈች። ከዛ ደግሞ አልፈርምም አልኳት። ከዛ ያዘች ቢትልስ ነገር ነበር የለበስኩት። እንደዚህ ገብታ እንቅ አርጋ ያዘችኝ። ጥፍሯም ጥፍር ነው። አንቃኝ አፍና ይዛኝ መኪና ውስጥ እኔ እሷን የሆነ ነገር ማድረግ ይችል ነበር ግን እኔ የሄድኩት ብቻዬን ነው። እሷ ግን ብቻዋን አይደለም። ብሩን ሳታይ ልታስመነትፈኝ ነበር። ስለዚህ እኔ ምን አደረግኩኝ? ወደ ጨለማው ልሄድ ስል ወንዶች አሉ ሰው ወደዛ አልሄድም። ወደ ሃይዌው ሄድኩኝ። ወደ አልጀዚራ ነው ቀጥታ የሮጥኩት። ማፊያ ናችሁ እንዴ እናንተ? ደሞዝሽን ከፍላ ካስፈረመችሽ በኋላ የምታስ ግን ያው እኔ በሰዓቱ ጨለማ ነው፣ ብቻዬን ነኝ። ለምን ጠራችኝ? ምን ጠራች? እሺ ለምንስ መንገድ ላይ መጥራት መኪና ውስጥ መጥራት አስፈለገ? ለምን አትከፍልሽም ደሞዝሽን? አላውቅም። 11 ምልሽ እኮ ማታ ነው። 12 ሊሆን ማታ ለምን ውጭ ላይ መኪና ውስጥ መስጠት አስፈለገ? ለምን ፀጉር ቤት ውስጥ አትሰጥሽ? አላውቅም። ይሄ ያለውን ነው የነገርኩሽ ያለው። ስለዚህ 11 ወር ሙሉ አንቺ በምን ትበያለሽ? በምን ትጠጫለሽ? በምን የቤት ኪራይ ትከፍያለሽ? በምን ካርድ ትሞያለሽ? የቤት ኪራይ ስለ የቤት ኪራዩን ከመጣሽ አለ አኮሞዴሽን ነው የምኖረው። የራሷ አኮሞዴሽን አላት። እኔ የምኖረው አኮሞዴሽን እዚህ አድሊያ፣ እሷ የምትኖረው አሟል። ምግብ በምን ትበያለሽ? ደሞዝ ካልተሰጥሽ ምግባችሁንም ትችላችኋለች እሷ። በነበረኝ 11 ወር ሙሉ ኬት ጋ መስራት አለብሽ ብላ ስትይዘኝ እኔ ደግሞ በጣም ሸመኛ ነኝ። እሺ ያልኳት። ኦኬ እሺ። ያው አንቺም ብቻዬን ሄድኩት ከጀርባ ናት። ምክንያቱም ፈራሁ ሁኔታዋ። እኔ ክሪፕቶ ይዘሽ ነኝ ምናምን ሌላ ሰው ለነገር ያደረገችው ሰው ስለማቅ እኔ ስለምንም እዚህ ጋር ማውራት አልፈልግም። ስለማቅ እንደምትቀዳ የሆነ ነገር እንደምታደርግ አውቃለሁ። እሷ እንደዚህ አይነት ሰው ናት። የሆነ ነገር ታደርግሽና ትቀዳለች ወይ የሆነ ነገር ታደርጋለች። ስለዚህ እኔም ማይንዴን ተጠቀምኩኝና ሳውንድ ሪከርድ ማድረግ አለብኝ ብዬ ስልኬን ፍላይት አድርጌ ሪከርዱን ሆነ አድርጌ ገባው መኪና። ሪከርድ ምናምን እንኳን ራሷም ላይቭ ላይ ድሮ ፌስቡክ ላይ ከብዙ ሰዎች ጋር ትጣላ እንደነበረ ትካሰስ እንደነበረ ማስረጃ ምንድነው አሁን ከእሷ ይኸውልሽ ብዬሻለሁ። ፍርድ ቤት ገብታ ከመታሰሯ ከ20 ቀን በፊት እኔ እሷ ቤት የለሁም። አሁን በየቲክቶክ ሩት ናት ያሳሰረችኝ። እሷ ናት አንደኛ ተከሳሽ። ኢቨን ቪዲዮ የሰራብኝ ሰው አለ። እሱንም ሰውን በቅርቡ ከሰዋለሁ። ቪዲዮ ሰርቶብኛል። በድምፁን ምኑን ማቀው የሀውስ ሜድ ሰራተኛ ናት፣ ግን ከሳኛለች ማለት እሷ ቪዲዮ ሰርታብኛለች። በፎቶ በጓደኞቼ ፎቶ አርጋ እንትን ብላኛለች። ቪዲዮ ሰርታብኛለች፣ ግን ቀኑን እየጠበኩኝ ነው። ለእሷም ማለት ነው። እንደዚህ ማድረግ የለባትም። እርግጠኛ ያልሆንሽውን ነገር እዚህ ጋር መታችሁ አታውሩ። በቃ ጥሩ ነገር ይሰራል ሰው። አዎ እሺ። ከእሷ ጋር በሰራሽበት 1 ዓመት ውስጥ ምን በጎ ስራ ስትሰራ ይተሻታል? እኔ አላቅም፣ እንዳትጠይቂ። እኔ አላቅም፣ ምክንያቱም ከእሷ ጋር አይደለም የምኖረው። በጣም ስለምትጮህ እኔ ከአንቺ ጋር አልኖርም ነው። ሶሻል ሚዲያ ላይ ስትናገር ሰምተሻል ሊሆን ይችላል። እኔ ከእሷ ጋር አልኖርም። ከኔፓሊያ ጋር የምኖረው የነበረው አኮሞዴሽን ነው። አኮሞዴሽናችን አድሊያ፣ እሷ የምትኖረው አሟዝ። ለበዓል ምናምን እሄዳለሁ። ከዛ ውጭ እኔ ከእሷ ጋር የሚለኝ የለም። ኤጀንትም ነበረኝ አለች። ኤጀንትም እንደሌላት ነው እኔ መጨረሻ ላይ ሰማሁት።
የኤጀንቷን ባለቤት ከኔ ጋር ነበር የተከሰሰችው። እሷ ደግሞ 4500 እኔ ደግሞ 335 100 ግራም ማለት ከስተምሮቼ ሪዝ ከነገረኝ ሄጄ ልንገርሽ የፖሊስ ስቴሽን ሰማሃት ፖሊስ ስቴሽን